የ2018 ዓመተ ምህረት ሪሚዲያል ፕሮግራም ውጤት አያያዝ ማሻሻያ ተደርጓል ወይ? በትምህርት ሚኒስቴር የሚሰጠው ፈተና ከ50% ነው የሚያዘው እየተባለ ነው። በትምህርት ሚኒስቴር የሚሰጠው የሪሚዲያል ፈተና ከ100% የነበረው ተቀየረ ወይ እያላችሁ በተደጋጋሚ በቴሌግራምም በዩቲዩብ ቻናል ኮሜንት ሴክሽን ላይ እየጠየቃችሁ ትገኛላችሁ። ዛሬ የ2018 ዓመተ ምህረት ወይም በአጠቃላይ የሪሚዲያል ፕሮግራምን ውጤት አያያዝ በተመለከተ ኢንዲቴል ማብራሪያ እሰጣችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያ ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ባላለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ተስዳቢል እንደሚታወቀው ከ2015 ዓ.ም ጀምሮ ሪሚዲያል ፕሮግራም መጀመሩ ይታወሳል። ሪሚዲያል ፕሮግራም ማለት እንግዲህ ከ50% በታች ውጤት ያገኙ ነገር ግን የሆነ ማለፊያ ውጤት ወይም መቁረጫ ነጥብ ተገልጾ እና ደግሞ የማካካሻ ትምህርት ወስደው ፈተና ተሰጥቷቸው በፊት ግን በግቢ 30% በትምህርት ሚኒስቴር 7% ተፈትነው በአጠቃላይ ከ50% በላይ ያመጡ ተማሪዎች ወደ ፍሬሽማን ፕሮግራም ተማሪ ሆኖ እንዲቀጥሉ ተደርጎ ነበር። ነገር ግን ትምህርት ሚኒስቴር ከ2017 ዓ.ም ጀምሮ ለሁሉም የመንግስት ዩኒቨርሲቲዎች እና ለሁሉም የግል ከፍተኛ ትምህርት ተቋማት ይህንን ደብዳቤ ልኮ ነበር። ይሄ ደብዳቤ እንግዲህ የሪሚዲያል ፕሮግራም ውጤት አያያዝ ላይ የተደረገ ማሻሻያን ስለማሳወቅ የሚገልጽ ደብዳቤ ነው። እንግዲህ ይሄ ደብዳቤ የሚያትተው ምንድን ነው? ሙሉ ለሙሉ በግቢዎች የሚሰጠው ከ30% አሰስመንት የሚሰጠው ቀርቶ ሙሉ ለሙሉ ልክ ከዚህ በፊት 12ኛ ክፍል ወይም ኤግዚት ኤግዛም እንደሚሰጠው ሙሉ ለሙሉ ወደ ፍሬሽማን ለማለፍ 100% ትምህርት ሚኒስቴር ፈተናው እንደሚሰጥና ከመቶ ከዛ ትምህርት ሚኒስቴር ከሚሰጠው ፈተና 50% እና ከዛ በላይ ያመጡ ተማሪዎች ብቻ እንደሚያልፉ የሚገልጽ ደብዳቤ ነው። ግን ለምንድን ነው የሪሚዲያል ፕሮግራም ውጤት አያያዝ ለምን ማሻሻያ ተደረገለት ብላችሁ መጀመሪያ ውጤቱ ተቀይሯል አልተቀየረም ከማለታችሁ በፊት ይህንን ነገር ማወቅ አለባችሁ። እንግዲህ ይህንን ትምህርት ሚኒስቴር ይፋ ያደረገበት ምክንያት በራሱ አሰራር እና ባመነበት አሰራር ምክንያት ነው። እንግዲህ ምንድን ነው ምክንያቱ? 30%ን ትቶ ሙሉ ለሙሉ ውጤት አያያዙን ወይም ወደ ፍሬሽማን ለማለፋችሁ የሚወስነውን ፈተና የሚሰጠውን ፈተና ከመቶ እንዲይዝ ያደረገው ምንድን ነው? 30% ወይም በሃየር ኤዱኬሽን ወይም በዩኒቨርሲቲዎች በተቋማት የሚዘጋጁ ምዘናዎችን ተፈትነው ሲያልፉ 30% ይይዝ ነበር። በዩኒቨርሲቲ ቆይታችሁ የምታገኙት አሰስመንት እንዳለ ከመቶ 30%ን ይይዝ ነበር። 70%ን ትምህርት ሚኒስቴር ይሰጥ ነበር። ይሁን እንጂ ይሄ 30% በግቢዎች የሚሰጣችሁ አሰስመንት በተቋማት የሚሰጠው ውጤት አሰጣጥ ላይ ወጥነት የሌለ መሆኑን የትምህርት ሚኒስትሩ ለሁሉም የመንግስት ዩኒቨርሲቲዎችና የግል ከፍተኛ ትምህርት ተቋማት በጻፉት ሰርኩላር ገልጸዋል። ያ ማለት አንዱ ዩኒቨርሲቲ ከ30% ከፍ አድርጎ ይሰጣል፣ አንደኛው ደግሞ ዝቅ አድርጎ ከ30% ለተማሪዎች ይሰጣል። በዚህ ምክንያት የተወሰነ ውሳኔ ነው። ይሄ ውሳኔ ዝም ብሎም አልተወሰነም፣ ዝም ብሎም ይሄ ደብዳቤ አልወጣም፣ ይሄ ደብዳቤ ለሁሉም ግቢዎች አልተጻፈም። ስለዚህ ሲቀየር ከ2017 ጀምሮ ሙሉ በሙሉ የሪሚዲያል ተማሪዎች የማጠቃለያ ምዘና ከ100% የሚሰጠው ከትምህርት ሚኒስቴር እንዲሆን ወስኗል በዚህ ደብዳቤ። ይህንን የወሰነበት ምክንያት በተቋማት የሚሰጠው ከ30% የሚሰጠው ውጤት ወጥነት የሌለው አንዱ ግቢ ከአንዱ ግቢ ስለሚለያይ ተማሪዎች መጎዳት ስለሌለባቸውና የተቋማት ኢቫሉዌሽንን በዛው ምናልባት አሰስ ሊደረግ ስለሚችል ኢቫሉዌሽኑ ችግር ስላለበት በዛ ምክንያት ነው 100% ትምህርት ሚኒስቴር የሚሰጠውን ፈተና ወደ ፍሬሽማን የማለፋችሁንና የመውደቃችሁን ውሳኔ እንዲወስን ያደረገው ማለት ነው። እስካሁን ትምህርት ሚኒስቴር የሪሚዲያል ፕሮግራም ውጤት አያያዝን በተመለከተ በዚሁ ደብዳቤ ከ2017 ጀምሮ እንደጸና ነው። ምንም በእኔ እምነት ይቀየራል ብዬ አላስብም። ምንም ሳትደናገጡ ግር ሳትባባሉ ፕላስ ዛት ደግሞ ሶሻል ሚዲያ ላይ ያያችሁትን ነገር በሙሉ ማመን የለባችሁም። ካላስፈላጊ ኢንፎርሜሽን ለመዳን የምታምኗችሁን ሶሻል ሚዲያዎች ወይም አካውንቶች ብቻ ፎሎ በማድረግ ካላስፈላጊ ኢንፎርሜሽን እንድትቆጠቡ ሪከመንድ አደርጋችኋለሁ። ውጤት አያያዙን በተመለከተ ከ100% ወደ ፍሬሽማን ማለፍና መውደቃችሁን የሚወሰነው በትምህርት ሚኒስቴር የሚሰጠው ፈተና ነው ማለት ነው። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ካሁኑ ጀምራችሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። ያላችሁ ጊዜ ምናልባት ረዥም ሊመስላችሁ ይችላል። ነገር ግን ክላሱም ምኑም ሳይመንቱም ጥናቱም ሲደራረቡባችሁ ያላችሁ ጊዜ አጭር ስለሆነ ካሁኑ ጀምራችሁ ፕሮግራም እንደሆናችሁ ፕሮግራም እንዴት እንደሚወጣ ከፈለጋችሁ ይህንን ቪዲዮ በማየት የራሳችሁን ስኬጁል በመውጣት ካሁኑ ጀምራችሁ በመዘጋጀት ለፈተናው መዘጋጀት መጀመር አለባችሁ። ከጓደኞቻችሁ ጋር አብራችሁ
በማንበብ እንዲሁ በመወያየትና ጥያቄዎችን በመተጋገዝ በመስራት ካሁኑ ቅድመ ዝግጅት ማድረግ ትችላላችሁ። ውጤቱን በተመለከተ ያለኝ መረጃ ይሄ ነው። አዲስ ነገር ካለ አይኖርም ውጤቱን በተመለከተ ነገር ግን አዲስ ነገር የሚመጣ ከሆነ እንዲሁም እንደተለመደው በቴሌግራም በዩቲዩብ ቻናልም ሼር የማደርጋችሁ ይሆናል። ከዚህ በፊት ቤተሰብ ያልነበራችሁ ሰብስክራይብ በማድረግ ዩቲዩብ ቻናላችንን ቤተሰብ መሆን ትችላላችሁ። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆን በማድረግ ፈጣንና ጠቃሚ የሆኑ መረጃዎችን ቶሎ ማግኘት ትችላላችሁ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ጠቃሚ ቪዲዮ እስክንመለስ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ